ታውቃታለህ? እንዴት መጣሽ? እንዴት አልመጣም? ተቀመጥ። ምን ችግር አለው? ልምጣ። ቤቴ ማለት አይደል እንዴ? ማነሽ አንቺ? ውሸት ቢበቃ አይሻልም? አንተ ስነ ስርዓት አትይዝም እንዴ? ውሸት ቢበቃ አይሻልም? አሁን የምትጠየቀውን ሁሉንም ትመልሳለህ። ሰላም ነህ? የነረካት ሳኮ ያምሮ በሽተኛ ነች። ማነው በሽተኛ? አንተ አሁን ስለ ሴቶች ስለ ሚስት ምናምን ሳወራ ቆይ አንተ ምንድነው ሴቶች የምትልብኝ? ምንድነው አላማ? ተረጋጋ። መቶ አለቃ ነው የሚገኘው። ብዙ መንገዶችን ተሽሎክልኮ ሰው እያየ ነው እየሄደ ያለው። ስለምን ልጅ ነው የምታወራው? በዚህ ቤት ውስጥ የምትኖር ቤት ውስጥ የምትኖር ቤቱን ብቻ መታ አስተካክላ ትሄዳለች። ይኸውልህ እኔ የምትጠይቀው ነገር እየገባኝ አይደለም። ስለዚህ መጠየቅ የምትፈልገውን ነገር ማወቅ የምትፈልገው ነገር ካለህ በግልጽ ተናገርና እናውራበት። ከዛ ውጭ ግን ቤት የለቀህ ውጣ። ጠላት ፊት ሳደርገው የነበረኝን ቁጫኛ አስመጥተህ አንተ ላይ እንዳደረገው አታስረግድኝ። ራሽ በውትድርና መምጣት አማራ መዋሸት ለምን አስፈለገ ታዲያ? ቅድም ሁሉንም ነገር የማደርገው ራሴ ነኝ። በፍቅር በጣም ላናግር ሞክራለሁ። አስቆጣ ነገር ምን ይገኛል? የትኖር ደስ ይለኝ ነበር። እኔ ዘር መተካት ይኖርብሃል። ውስጤ ያ ስሜት ስላለ ቆይ አንተ ልጅ ምንድነው የምትፈልገው ከኔ? ማናት እስኪ እዚህ ቤት ውስጥ የምናገረው እየገባህ አልመሰለኝም። እዚህ ቤት ውስጥ ማንም አይኖርም። መስከረም ምን? መስከረም ማናት? ሰላማት መስከረም ታውሩ ተቀመጥ። ይኸውልህ ድሮም አንተዳጣቸው አላማራኝም ነበር። ተቀመጥ። ዞር በል ዞር በል ዞር በል ወጣ ተቀመጥ። ተቀመጥ። በፍቅር በጣም ላናግር ሞክራለሁ። አሁን ማናት? ምንድነው የሚያርበተብትህ? የሚያስፈራ ነገር አለ? አይ ማለቴ እንዴት እየተከታተላችሁ ነበር? ያው በቃ የሆነች ነገር እንዴ ነው። ከቀን ወደ ቀን እንደዚህ የሆነች ነው የመጣችው። ትንሽ ነበር፣ አሁን እያደገ መጣ። ልጅቷ ማንም ትመጣ ነበር አልኩ አይደለ? መታ ቤት አጽድታ ትሄዳለች። አሁን መዋሸት ለምን አስፈለገ ታዲያ? ቅድም ሁሉንም ነገር የማደርገው ራሴ ነኝ፣ ቤቱን የማስተካክለው፣ ምግብ የማበስለው እኔ ወታደር ነኝ ብለህ ስትኩራራ አልነበር? ጭራሽ በውትድርና መምጣት አማራ? በሱ አልመጣም። ውትድርና የተከበረ ሙያ ነው። እና ምን እንደምትለኛው? እኔ አሁን ስለ ልጅቷ ስለአንተ ነው እያወራሁ ያለሁት። ስለኔም እኮ እየተናገርኩ ነው። ህይወትና ስለአንተ ማንነት ስለኔም ህይወት። ልጅቷ ትመጣ ነበር፣ ቤት ታጸዳ ነበር። አለቀ በቃ። መጣች፣ ቤት አስተካከለች፣ ትሄዳለች። ልጅቷ ጓደኛ ነበረች የሆነ ጊዜ። አለቀ። ሌላ ምንድነው? ምን አይነት ጓደኛ? በምን ማለት ነገር ይሁን በቃ ጓደኛ ነበረች። ግን ቅድም ምንም ጓደኛ እንዳልነበረ ሁሉ ጊዜህን ለሀገር እየሰጠክ እንደነበር ነው ያወራኝ። ምን አይነት ጓደኛ ነበረች? ምንስ አይነት ጓደኛ ብትሆን እንዴ? ማለት ጓደኛ ነበረች፣ ጓደኛ ነበረች። አለቀ በቃ። ትመጣ ነበረች፣ ነገ ተነጋገርን። እኔ እንደሌለ ታውቃለች። ቤቱን አጽድታ አስተካክላ ትሄዳለች። አንዲት ሴት ልጅ አንድ ወንድ ቤት ስትሄድ ቤቱን ስታስተካክል የተለያዩ ነገሮችን ቤት ውስጥ ስታደርግ ምን አይነት ጓደኛ ልትሆን ትችላለች? ወይ እሱ በሁለቱ መካከል የሚቀር አይመስልም? ማውራት ደግሞ ግዴታ ይመስለኛል። ማን ነው የሚያስገድደኝ? እኔ ይኸውልህ አሁን ጠላት ፊት ሳደርገው የነበረኝን ቁጫኛ አስመጥተህ አንተ ላይ እንዳደረገው አታስረግድኝ። እሱ አሁን አይደለም ነግሬሃለሁ። ይሄኛው ግንባር የኔ ነው። በጣም በትህትና ያወራሁህ አንተን ሳይሆን ሙያውን ስላከበርኩ ነው። አንተ ግን ሙያውንም የምታስደፍር ሰው ነህ፣ የምታስንቅም ሰው ነህ። ገብቶሃል? ስነ ስርዓት ይኑርህ። ታወራለህ። አውረድ እጅህን። ስነ ስርዓት ይኑርህ ሰውዬ። አንተ ራሱ ስነ ስርዓት ይኑርህ። የምጠይቀህን በደንብ መልስልኝ። ምንድነው የምትፈልገው? ምን አይነት እጮኛ ነበረ? ማናት ልጅቷስ? ማንስ ብትሆን ስለኔ ህይወት አንተ ማነህ? ለምን እንደምትጠይቀኝ? ሁሉንም የምጠይቅህን ሳትወድ በግዴ ትመልሳለህ። በጣም ወደ ሌላ ነገር እንድገባ አታርገኝ መቶ አለቃ። ስለዚህ ልጅቷ ማናት? አይውልህ መጀመሪያ ይሄን እጅህን አንሳ። ገባህ? ተቀመጥ። ልጅቷ ማናት? ልጅቷ ገርልፍሬንድ ነበረች። ምን ነው ችግሩ? ከመቼ ጀምሮ? ከመቼ ምን በቃ እዛ ሳለው በፊት ውትድርና ከመሄዴ በፊት ጓደኛዬ ነበረች።
ጀስት በቃ ቤት ማንም እሱ ከሰው ውጭ እዚህ አካባቢ መቆሰው ስላልነበረኝ ቤት እንድጠብቅ ቁልፍ ሰጧት። በቃ ትመጣለች፣ ታጸድታ ትሄዳለች። አንተ ብዙ ጊዜን በውትድርና እንዳሳለፍክ እና ከውትድርና በፊት የነበረች ጓደኛ እኮ ነች። ምን ማለት ነው? ገጠር እዛ ምን ታውቅ ነበር፣ እዚህ ምን ታውቅ ነበር። ዝም ታለ ሄድኩ፣ አገልግሎትን ጨርስኩ፣ መጣሁ። መዋሸት ለምን አስፈለገ ታዲያ? ስጠይቅ ምንድነው መዋሸት? ይሄ እኮ ሪል ያልሆነ ጉዳይ እኮ ነው። አለቀ ማለት አሁን አብረን አይደለንማ። የት ናት አሁን? ምን አውቃለሁ። ስለዚህ ያለፈው ህይወት ስለሆነ ማውራት አያስፈልግም ብለህ ነው ማለት ነው። ይኸውልህ ተጋብተን በአንድ ቤት ውስጥ በአንድ ጣራ ውስጥ እኮ እየኖርን አይደለም። ጓደኛ የነበረች አይደለም። ማንም ሰው ደግሞ ጓደኛ ይኖረዋል፣ ይቋረጣል፣ በሆነ ምክንያት ይቀጥላል ምናምን ነገር። ስለዚህ የኛ ደግሞ የሚዘቅ አልነበረም፣ ቀረ። ይህንን ቤትስ አሁን እስኪ ክራዩን ነው የምትከፍለው? ስትሄድም ትከፍላለህ። ዝም ብለህ ለምን ሰው ሳይኖርበት ትከፍላለህ? ከድሮ ጀምሮ በአንተ ስም የተያዘ ቤት ነው እና ለምን እቃው ቤቱ ምን ይሁን ውጭ ላይ ልጣለው? ስለዚህ ልጅቷ እዚህ ትኖራለች ማለት ነው። አንተ እዛ እያለህ እዚህ አትኖርም። ይኸውልህ ቤቱን ብቻ መታ አስተካክላ ትሄዳለች። ይኸውልህ እኔ የምትጠይቀው ነገር እየገባኝ አይደለም። ስለዚህ መጠየቅ የምትፈልገውን ነገር ማወቅ የምትፈልገው ነገር ካለህ በግልጽ ተናገርና እናውራበት። ከዛ ውጭ ግን ቤት የለቀህ ውጣ። መደበቅ የምትፈልገው ነገር አለ? እኔ እንኳን መጠየቅ የምፈልገው ብዙ ነገር አለኝ እኮ። ጠይቃ ምንድነው ብለህ አንድ ነገር ላይ ብቻ የምታጠነጥነው? ስለዚህ ወይ ተሎ ጠይቀኝ፣ ካልሆነ ግን ቤት የለቀህ ውጣ። ዳይ የሰፈር ሰዎች ስለ አንተ ብዙ ያወራሉ። ምንድን ነው ያወሩት? ተናገረ። አሁን እንደጠየቅኩ የምትመላለስ ልጅ አለች፣ እሷ ገርል ፍሬንዴ ናት ብለኸኛል። እሺ የሆነች ሴት ደግሞ እዚህ ቤት ውስጥ ሁሌ የምትኖር ደግሞ እንዳለችም እሰማለሁ። ምን ማለት ነው ደግሞ? እስኪ ንገረኝ። አንተም መጠየቅ ነው እኮ እሱን። ማናት እሷ ደግሞ? እንደዚህ ምን ሰፈር ሰው ስንት ዳር ድንበር ላይ ሲወጋ ሰው ወርቅ ስነሳ የነበረው ነገር አንድ ነገር ሳይወሩ እንዲህ አንዳንድ ጥቃቅን ክፍተቶች እየፈለጉ የሚያወሩት ነው። ማናቸው? ይሄ ነው ለኔ የሚገባኝ። ለሀገር ቁም ነገር ለሰራ ሰው ህይወቱን ለገበረ ሰው ነው የሚገባው። ማናት እስኪ ልጅቷ? ስለምን ልጅ ነው የምታወራው? በዚህ ቤት ውስጥ የምትኖር እዚህ ውስጥ የምትኖር ማናት እስኪ? እዚህ ቤት ውስጥ የምትኖረው የምናገረው እየገባህ አልመሰለኝም። ይኸውልህ እዚህ ቤት ውስጥ ማንም አይኖርም። መስከረም። ምን መስከረም ማናት? ስለማስጉም መስከረም ታውሩ። ተቀመጥ። ይኸውልህ ድሮም አመጣጣቸው አላማረኝም ነበር። ተቀመጥ። ዞር በል ዞር በል ዞር በል ወጣ። ተቀመጥ። በፍቅር በጣም ላናግርህ ሞክሬያለሁ፣ ላከብርህ ሞክሬያለሁ። ሰማኝ? ምንድነው አላማ? መስከረም ማናት? የት ናት? ይኸውልህ እኔ አንተ መስከረም ምናምን እኔ መስከረም ማውቀው የወርስም ነው። ምንድን የእንትን የጥቅምት ዳር መስከረም አሁን የወርስም ነው የማውቀው። ስለ መስከረም ታወራ? ውሸት ይበቃል። አስገቧት። ምንድነው አንተ ልጅ ሀሳብህ? ማናት መስከረም? አሁን የሆነ እንግዳ አለ። መስከረም ታላቅም እንግዳ አለ። እስኪ የት አለች መስከረም? የት አለች? ምን ልትሆን? ታውቃታለህ? እንዴት መጣሽ? እንዴት አልመጣም? ተቀመጥ። ምን ችግር አለው? ልምጣ። ቤቴ ማለት አይደል እንዴ? ምን እያደረጋችሁ ነው? ቆይ ምን አደረግን? እህቴ የት አለች? እሺ በላ መልስ ስጣት። እናትሽ ከሆነች አንቺ ፈርጃት እንጂ እኔ ምን አውቃለሁ እኮ። የት አረካት? ማንን ነው የታደረጋት የምትይ? መስከረም። ውሸት ቢበቃ አይሻልም? መስከረም ታወሪው። እኔ ማን ነኝሽ? እኔ ምን አውቃለሁ? ማነሽ አንቺ? ውሸት ቢበቃ አይሻልም? አንተ ስነ ስርዓታችሁ ዝም እንዴ? ውሸት ቢበቃ አይሻልም? አሁን የምትጠየቀውን ሁሉንም ትመልሳለህ። ገባህ? አይደለም የምትጠየቀውን ሁሉንም ትመልሳለህ ነው የምልህ። ተነስ። የት አለች መስከረም? እኔ እናንተ ስለምትሏት መስከረም ማውቀው ነገር የለኝም። ማንነት መስከረም? ውሸት አይበቃህም እንዴ አንተ? አይደለም ውሸት አይበቃህም? ተለቀኛና ተለቀኛ ቢገባ እኮ ሚስትነቷ ላንተ ነበር። ውሸቱ አይበቃህም ነው የምልህ። ለቀቀኝ እዚህ ጋር። አሁን የምትጠየቀውን ሁሉንም ነገር በልክ ትመልሳለህ። ውሸት አያስፈልግም። ገባህ? አይውላችሁ
እኔ እናንተ የምታነሱት የምትጠይቁት ጥያቄ ሁሉ እስካሁን ከገባችሁ ጀምሮ የገባኝ ነገር የለም ወይ ሰው ተሳስታችኋል እሺ የነሱ አልገባህም ለኔ መለሰልኝ እሺ ቆይ ምን እንደምትኛ አንቺ ደግሞ መስከረም የት ነው ያለችው ማናት መስከረም ስለምትከረም ተወው እኔ መስከረም ባልተው አላቀም ምን እያልክ ስመለሰኝ እንደነበር እኮ ከቤት ታውቃለህ አሁን ደግሞ አላቀም ተማንቺ መቼ ነው መተሽ ምን ብለሽ መልስ መስከረም የት ነው ያለችው ትሰማኛለህ መስከረም የት ነው ያለችው መስከረም የት ነው ያለችው ተናገር ከዚህ በላይ መስከረም የት ነው ያለችው ከዚህ በላይ ጉልበት እንድጠቀምና ሰው እንድጠቀም አታርጊኝ ቅድም እሷን አውቃታለሁ ቤቴ ትመጣለች ቤቴን ታስተካክላለች ያልኩህ እሷን አይደለ እሷን አምናችሁ ነው እንደዚህ የመጣችሁት ምን ማለት ነው አምናችሁ ነው የት ነው ያረካት ምን ማለት ነው አምናችሁ ነው ማለት እኔ እኮ አንተ ነኝ ጋዜጠኛ ነኝ ምናምን በደም ማጣራት የምትችል በቃ የሆነ ጎበዝ ሰው አድርጌ ነበር እሷን አምና ነው የት ነው ያረካት እሷ እኮ የአእምሮ በሽተኛ ነች ማን ነው በሽተኛ አንተ አላውቃትም ለማለት እቺ እኮ እኔ ቤት ተሰራ ነው እኮ አሁን ዘርፋ ምናምን አልኮ ነው የወጣችው እንጂ አሁን ደህግ አካልነት የተሳሳሰረት የሆነ ነገር ማድረግ አልችልም ነበር አእምሮ አጨኛ ስላልሆነ እኮ ነው እንዴት ተይተውኳት እንጂ እኔ ቤት እኮ ዘርፋይ ምናምን ሁሉ እኮ የጠፋችው እንጂ እንዴት ሰው አሳስራት ነበር ጤነኛ ስላልሆነች ነው ቢያንስ በሰላም ያለን ነገር ተጠቅሞ እየተሳደብክ መሆኑ ነው እስኪ የቴ ነኝ ተረጋጊና ሰላም ነው የመጣው በቃ እንደዚህ እንትስተሉ ነካሷ ነች ሰውዬ አትሳደብ ቆይ ነይ እስኪ ተረጋጊ የሰራኸው ነገር አልበቃ ብሎ ሌላ ነገር ትጨምራለች ጭራሽ እሷን ወደ ሕክምና መውሰድ ወደ ጤናቷ እንድትመለስ ማድረግ ነው እንጂ እሷ ኖርማል አይደለችም ምን ማለት ነው ያማታል እያልክ ነው አዎ እስኪ ቆይ ቀደም የነገርሽኝን እዚህ ቤት እኮ ስሰራ እንደነበር እንደሰማሁት አሁን እንኳን ነግሮሃል እሺ ዘርፈሽ እንደወጣሽ እዚህ ቤት የነበረችው መስከረምስ አይደሽ እኔ ለምሰቀው የሚገርም ሰለማቃት እኮ ነው ማለት ጤነኛ ትላኖች ጤነኛ ነው አስተሳሰብ ስለሆነ እንደዚህ መስቀውና እኔ እኮ እዚህ ቤት 5 አመት ነው የቆየሁት ስለ ሁሉም ነገር አውቃለሁ ከሱ የዚህን ያህል ክፋት እንዳለው እስኪ አንቺ ተረጋጊ ቆይ ተረጋጊ ጭራሽ ሰው ፍለጋ መጥቼ ጭራሽ እኔንም ይሰድበኛል ተረጋጊ ቆይ አንተ እሺ እሷን እብድ እንደሆነች ነው የምታወራው አዎ ለኔም ገባኝ እንደዛ እንደሆነች ነው እኛ እዚህ ሳንመጣ የሆነ እንደዚህ ሲደወልልን የራሳችንን የሆነ ጥናት እናደርጋለን የራሳችንን ሰዎች መድበን የተለያየ ጥናቶችን እናደርጋለን እሺ አንድ ሰው ስለነገረን ብቻ እሷ ደውላ ስለነገረችን ብቻ አይደለም ወደዚህ እየሮጥን የመጣነው የራሳችንን ጥናት እናደርጋለን የራሳችንን ሰዎች ተጠቅመን በደንብ ጥናት አድርገን ነው የምናደርገው ስለዚህ ስላንተም ብዙ ነገር እናውቃለን እንዲህ ምጠይቅ አንድ ይሄ ነገር ትምርትም ስለሆነ ለሰፊው ህዝብ ሁለት ደግሞ ይሄ ነገር እቺ ሴት ልጅ እቺ መስከረም የት እንዳለች ማወቅ ቤተሰቧን ማወቅ ይፈልጋሉ እሷም ከዘመዶቿ ማከለ አንዷ ናት ይሄንን ለማጣራት ግዴታችንም ስለሆነ የትወስዳት ነው እቴ አንቺ ተረጋጊ ስለዚህ ስማኛ እናንተ የምትሉት ጥያቄ የምትናገሩት ነገር ሁሉ እኔ እየገባኝ አይደለም እሷን ደግሞ እንደነገርኩ ስላልፈለክ ነው ያልገባ እኛ ሁሉንም ነገር አጣርተናል ነው ያልኳለሁት ምንድነው ያጣራችሁት ነገር ምንድነው በዚህ በአንድ እስቲ ተናገር ቆይቴ በዚህ በአንድ ወር ውስጥ እቺ ሴት ድሮ ማህበራዊ ህይወትን የምትሳተፍ ውጪ ገበያ የምትወጣ የተለያዩ ሱቆችን ወጣ የተለያየ ነገርን የምትገዛ በዚህ አንድ ወር ውስጥ ግን የሰፈር ሰው ጎረቤት አይቷት አያውቅም ይሄ ደግሞ አንተ እሷን ከዚህ ቤት ካባረርካት በኋላ ነው ልጅቷ ሞጣት የት እንዳለች ደብዛው አይጠፋው ስለዚህ ብዙ ስለ ህግ ብዙ ታውቃለህ አይደለ የህግ ሰው ነህ ስለዚህ ብዙ ትግል አያስፈልግም እንደዛ ስለማከው እናንተንም አክብሪያችሁ ህጋዊ ሰንሰላላችሁን ቤት ያስገብቼ እንደዚህ ይሄን ለዛ ነው ምልህ ቁጭ ብላችሁ እንድታወሩ ፈቀደላችሁ እኛም ካንተ በላይ የህግ ሰዎች ነን ህግን እናውቃለን በህግም ነው የምንሰራው ፍቃድ ያለን የሚዲያ ሰዎች ነን ስለዚህ አሁን የምታረጋው የት እንዳረካት የት እንዳለች ትነግረናለህ ማለት ነው አይልህ ገብቷል ምንም መዋሸት ወይ ደግሞ እሷን እብድ ብለን ደግሜ ነገር እናውቀው ነገር እንደሌለኝ ነው ይገባል አይደል ተማንም ነገር ምን ማለት ነው በቃ እኔ እናንተ የምትጠሯትን ሴት አላቃትም ምን ማለት ነው አላቃትም ማለት አላቃትም ነው የት ነው ያለችው ብዙ እንድለፋና ብዙ ነገር ውስጥ እንድንገባ ያረከኝ ነው
እኔ ብዙ ነገር ገብቶ መውጣት ምንም አይደለም። ትግል ደግሞ ብዙም ያስፈልገናል ብዬ አላስብም። እስከየትም ደግሞ እኛ መሄድ እንችላለን። እሱን ያለን አይተዋል እኮ ይኸውልህ መስከረም የት ነው? ጉልበት የተሸናፊ ሰው ነው። መነጋገር አንችልም፣ እኛ መተማመን አንችልም። እኔ ህጋዊ ሰው ነኝ፣ እናንተ ህጋዊ ሰው ነኝ እያላችሁ በመነቀኛ እሱን ነው የምናምነው። ትህትና አልገባ ብሎክ እኮ ነው። እኔ እኮ እየነገርኳቸው አይደለም። ይኸውልህ እኔ እናንተ የምትጠሯትን ሴት አላቃትም። ካላወኳት ይኸውልህ እኔ እሷን ጤንነት አላምንበትም። እሷን ተዋት። እኛ እኮ የራሳችንን ጥናት አድርገን የሰፈር ሰው ጎረቤት ጠይቀናል። የእናንተ ጥናት ደግሞ የተሳስታብላ ትክክል አይደለም ማለት ነው። እና ኬት ላምጣት? እኔ ሰርቻውን ላምጣት? እዚህ ጋር የለች ባልኩ አይደል? እኛ እኮ አንተን ወደ ህግ ነው የምንወስድ ታውቃለህ። ይሄንን እሱን ሁሉንም እዛ ነው የምታወራው ማለት ነው። እስከዚህ እንደምንሄድ ወቅ ዝም ብለን እንትና አድርገን የምንተው እንዳይመስል። ምን ያክል አንተ እንድምትተማመርበት እቺ ማስረጃ ትያተኛ አምጣው እስኪ። መረጃ አይተና ማስረጃ አይተና ብዙ መረጃና ማስረጃ አለ። ብዙ ምስክርም አለ እኮ አምጣ አይተለ። ያንን ደረጃ ከመሄዳችን በፊት አንተ ላይ ብዙ እርምጃዎችን ከመውሰዳችን በፊት ከማስገደዳችን በፊት ግን በትህትናና እንደተማረ ሰው እንደ ስልጡን ሰው ብናወራ ብለን። ለዛ እኮ ነው ቤቴን አስገባችሁ። እንደተማረ ሰው እንደ ህጋዊ ሰውም ሰለማሰ ነው ራሴን ሰለማቀን አስገብቼ አወራሁ። ሐሳብ ከልጅቷን ያረካት የት ነው ያለችው? ምን እንደምጠይቀኝ ልንገርህ አይደለ? በጣም ብዙ ነገሮችን ለመደበቅ መረጃዎችን ለመደበቅ እየሞከርክ ነው። ግን ብዙ ነገሮችን በቀላሉ እኛ ማጣራት እንችላለን። ገብቶሃል አይደለ? እሷን እንደምንም የተለያየ ስም ለጥፈህባት እብድ ናት ምናምን ብለህ ልታልፍ ትችላለህ። ገብቶሃል? ይሁን እኔን ይስደበኝ ችግር የለውም። ምንድነው የምታውቂው ነገር? ምንድነው የምታውቀው ነገር? የሰማኝ ነው ታየ። ዘመኑ የቴክኖሎጂ ዘመን ነው። ነገሮችን ለማጣራት ከሰው ከጎረቤት ከምስክርም በላይ ብዙ ነገሮችን ማውጣት እንችላለን። እስከዚህ ደረጃ ከመሄዳችን በፊት ግን አንተም ራስህን ነገሮችን ብታቀል እመርጣለሁ። እኔ በፍቅር በእናትህ የሚቀል የሚከብድ ነገር እኮ አላሸከማችሁ አስጣችሁ። ምን ላቀልላችሁ? መስከረም የት ነው ያረካት? የት ነው ያለችው? እኔ መስከረም የምትባል ሴት እኮ አላቅም። ደግሜ ነገርኩህ። አሁን አላቅም ይሰማል አይደለ? ስለዚህ ሌላ ጥያቄ ካለ አሁን ጠይቅ። ወይንም ስላላችሁ እኔም ህጋዊ ሰው ስለሆንኩ አክብሬያችኋለሁ። አንተ እዚህ ከደረደርካቸው ሰዎች በላይ በአንድ ስልክ ጥሪ አንድ እዝ ወታደር ማስወጣት ትችላለህ። ተው እንጂ በጣም ትችላለህ። ደንገራ አይደለ? እኛ ዝም ብለን በወሬ ባሉባልታ የምንንቀሳቀስ ሰዎች አይደለንም። የራሳችን ጥናት እናደርጋለን ብዬሃለሁ። ብዙ መረጃዎችና ማስረጃዎች እጃችን ላይ ነው ያሉት። ያንተ ጥናት ለኔ ነው ገብቶሃል አይደለ? አምጣው የታለ አምጣው አሳየኛ። ታሰቃያት ነበር። ዝም ብለህ ደርሶ አንድ ህጋዊ ሰው ብትለው ታሰቃያት ነበር። ማን ነው ማሰቃያት? ከዛ በላይ እንዴት ልታረጋት? ማን ነው ማሰቃያት? እንደማያውቅ ሰው አይደል? ያንተ ውትድርና እኮ ቤት ውስጥ ብቻ ነበር የሚሰራው። ምን እያልሽ ነው? ምንድነው? ምን ልትሆን ማለት? ማሳመን ተቀመጥ። ይኸውልህ ራስ ቁጭ ልታው ተቀመጥ። የቤታ መድን እዛው ይኸውልህ ተቀመጥ። እዛው አልተግባባንም ማለት ነው። አልተዋወቅንም። ማን እንደሆንኩ ስላላወቅኩ እንደዚህ የምታደርገው ጭራሽ አንተን በጅም ትገፈትረኝ። አንተ ማን አባሆነ ነው የሴት ልጅን የምታስቸግረው? ማን አንተ? እስኪ ስለማስቸገሪ መረጃ አምጣ። የትን መረጃ? የሆነ ነገር መረጃ ምን ያስፈልጋል? የቱ መረጃ? የታለ ያቀረባችሁ? የቱ ለመረጃ ነው። ይሄ እኮ ደርሶ የሚወነጀለው እኔ ነኝ። እንዴት ነው ወነጀው? ወንጀል ማለት የሚሰማው አምጣስ አምጣው ዘግተ ቤት ውስጥ የምታሰቃያት። ይኸውልህ በር ውስጥ ምንድን ማደርገው? ምንድነው የሚሰማው ድምጽ? የምን አይነት ድምጽ? ማታ ለሰፈር ሰው ሁሉ የሚረበሽበት ድምጽ። ምንድነው? የሰፈር ሰው እንኳን ገብቶ ለማየት የሚቸገርበት ምንድነው? እሱ እንደዛ ስትሆን አታስብም ነበር? ምንድነው እሱ? ከመጣለ ምን አይነት ድምጽ የተሰማው? ምን አይነት ድምጽ? እሱንም ለመካድ ትሞክራለህ? ቤት ውስጥ ምን ስፖርት ሰራ ነው? እኔ ድምጽ ላስወጣ የምችለው ሌላ ምን አለ? ኦኬ ስፖርት ስትሰራ መደብደብ ነው ስፖርት የምትሰራው? ኖ ቦክስ የምትሰራበት እንደዚህ እሱ ነው ነገር። ሌላ ምን አለ? የሱ ድምጽ ነው የሚሰማው። በሷ ነበር ቦክስ የምትሰራው? ማናት እሷ? እኔ ምንድነው የምትለው ሴት ግን ቦክስ ስትሰራ የሱ ጨዋታ ነው ማለት ነው። ሰፈርን የሚረብሽ በቃ ዱብ ዱብ እላለሁ በረንዳ ላይ እንትን እላለሁ። ሌላ ምን አለ? መሬቱ ነው የሚጮኸው ዱብ ዱብ ስትል አላውቅም። ሰው የሰማው ድምጽ ሊሆን ይችላል። ሌላ እኔ የማደርገው ነገር የለኝም። ነገርኳችሁ እኮ። ስለዚህ አሁን እንደመጣችሁ በክብር ከቤት ወጣችሁ ሂዱ። ካልሆነ ግን የማደርገው ነው የማውቀው። ሁሉንም ነገር ግን ብትናገር ይሻልሃል እንዴ። ገብቶሃል አይደለ? በጣም ብልጥ ሆነ የምታልፍ እንዳይመስልህ። እኛ ዝም ብለን አይደለም በወሬ እንደነገርኩህ በወሬ አይደለም። አልገባህም? ማንስ ብትሆን ከህግ በላይ ነህ እንዴ አንተ? ይኸውልህ ከህግ በላይ ነው። የህግ የበላይነት እንዴት እንደሆነ አሳያለሁ። ማንስ ብትሆን አንተ ከህግ በላይ ነህ?
ከህግ በላይ እንደሆንኩ እየተናገርኩ አይደለም። ምንድነው ታዲያ? ህጋዊ ሰውና በህግ እንደመቀጣን ነው ታውቃለህ። ሲጀመር አንቺ ነሽ እዛ ጦር ድንበርሽ ትጓጅልኝ የነበረው። ይሄ እኮ ነው ውለታው። ለአንድ ወታደር ወልቶ ይሄ ነው። አንተ ህጋዊ ሰው አይደለም መባል ነው ውለታችን። ውጭ እጄ ተዋጋው እያሉ የቤትን ሰው ከቀጠቀጡ ምኑ ጋር ነው ትርጉሙ? አንተ ምንድነው ውትድርና ሽፋን የምታደርገው? ይሄ ስለ ህይወትና ስለ ማንነት ነው። እሱን ሽፋን አታርገው። የተከበረ ሙያ ነው። ብለን ያለኝ የተከበርኩ ሰው እንደሆንኩማ እሱ ሙያው የተከበረ ሙያ ነው። አልገባህም እንጂ የተከበረ ሙያ ነው። ውትድርናን ሽፋን አታርገው። አንድ ወታደር ነኝ ብሎ የሚያስብ ሰው አንዲት እዚህ ለምን የት እንዳረካት አትናገርም? የት ነው ያለችው? እናንተስ ለምን እንደምታደርጉኝ? አሁን ትወጣላችሁ አትወጡም? አሁን በማገት ነፍስ በማጥፋት በብዙ ነገር ትጠረጠራለህ። ይሄንን ታውቃለህ? ይሄም ደግሞ ከኔ ጋር አብረው የማይሄዱ ነገሮችን ነው። ስለዚህ አንተ አትረዳኝም። ከኔ ጋር አብረው የማይሄዱ ነገሮችን በስም ማጥፋት እንዲሁም የውትድርና ማረግ በማቋሻሽ ደግሞ እኔ የማደርገውን አሳያለሁ። እሱን እንሄድበታለን። ግን እኔ የምነግርህ ነገር የተከበረ ሙያን ጀግኖቻችንን ሽፋን አድርገህ ባታወራ ደስ ይለኛል። ይገባሃል አይደል? እንደነገርኩ ብዙ መረጃ፣ ብዙ ማስረጃ፣ ብዙ ምስክሮችን ይዘን መቅረብ እንችላለን። ከሷም በላይ ብዙ ነገሮችን የሚያውቁ የጎረቤት ሰዎች አሉ። ማን ነው እሱ? እስኪ መቶ አለቃ ታየኝ ያደረገ የሚል ሰው ካለ እስኪ አምጣ እስኪ ማን? ስለዚህ መስከረምን አታውቃትም ማለት ነው። እኔ ነገርኩህ እኮ ማንንም ማውቀው ነገር የለኝም። አለ ካልክ ደግሞ አምጣው እዚህ ጋር እና እንታይ እስኪ አምጣው። ማን ነው? ይሄን ታህል ግን በልበ ሙሉነት አላውቃትም ብለህ የምታወራው የት ብታደርጋት ነው? አንቺ እንትን ህክምና የሆነ ሄደሽ ታከሚ። እሺ አንቺ መድኃኒት ስጭ። አንተ ግን መረጃ ላይ የምትለው ነገር ካለ አምጣ። ካልሆነ ግን ድጋሚ እዚህ ቤት ዘር እንዳትልም። አሁንም እቃ ለቃም ውጣልኝ ቤቴ። ልንገርህ፣ በዚህ ውሰት ብዙ እቆያለሁ ብለህ ካሰብክ ተሳስተሃል። እሱን ነው ያለው። ይሄ ድራማክ ለጥቂት ጊዜ ብቻ የሚቆይ ነገር። አሁን እዚህ ቤት ውጡ። ይሄንን ደግሞ ለሰፊውም ህዝብ ያንተን እውነታ ለማጋለጥ ደግሞ አሳያለሁ በቅርቡ። እንዳታተረሽ በቃ አሳያለሁ። በዚህ ድራማክ የምትቀጥል እንዳይመስልህ። ተመልካቾቻችን እንዳያችሁት እንግዲህ ምንም ፍንጭ ሊሰጠን አልቻለም። ብዙ ሙከራዎች አድርገናል፣ ብዙ አናግረነዋል። ስለዚህ ሁሉንም ነገር እንደደበቀው ልጅቷንም የወሰደችንም እንግዲህ እንደ እብድ አድርጓት ነው ውሸት እንደሆነ ነገር ያወራን። ስለዚህ እኛ ደግሞ ይሄንን ለማድረግ ያገኘነው ፍንጭ መረጃ ምስክሮችም ያው እግ ጋር ለመውሰድም በቂ ስላልሆነ እንግዲህ እግ የሚፈልገው ትክክለኛ እጅ ከፍንጅ ከተያዘ እንደዚህ አይነት ነገሮችን ስለሆነ እግም ጋር ብንወስድም በቂ መፍትሄ ማግኘት አንችልም ብለን ስለፈራን ቤት ውስጥም ፍተሻ አድርገናል። ቤት ውስጥም እሷን ማግኘት ስላልቻለን እንግዲህ ተደብቀን የተለያየ ክትትሎችን እያደረግን ነው። ሰዎቻችንን ማሰማርተን እሱን መከታተል ላይ እንገኛለን። አሁንም እያደረገን ያለነው ክትትል ላይ ነው የምንገኘው። እንግዲህ ሌላውንም እቺ መስከረም የት እንዳለችም እያጣራን ነው። በዛም ደግሞ ወደ እናንተ የምናገኘውን እያደረስን እንሄዳለን። ስለዚህ ዛሬም ለክትትል ወተን ነው የምንገኘው። ስለዚህ ከኛ ጋር ሁኑ። አቅን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ኮሜንትም እያረጋችሁ ሀሳብ አስተያየታችሁን እንድትሰጡን እንላለን። እንግዲህ ዛሬም እዛ እንገኛለን።
ነው የሚገኘው። ብዙ መንገዶችን ተሽሎክልኮ ሰው እያየ ነው እየሄደ ያለው። እንግዲህ አንቺ ሰው ጋር ነው የሄደው። ክብራን ተመልካቾቻችን የሆነችን ሴት እያገኘ ነው ያለው። ሳንሽ መሰለኝ መስከረም እሷ ሳትሆን አትቀርማ። እስኪ እንሂድበትና እንየው ነው። ምንድነው? ማናት እሷ? አሁን ማናት? ምንድን ነው የሚያርበተብትህ? የሚያስፈራ ነገር አለ? አይ ማለቴ እንዴት እየተከታተላችሁ ነበር? አዎ ነግሬክ ነበር እኮ ከኛ እንደማታመልጥ ነግሬክ ነበር። እሷ ናት መስከረም? መስከረም አንቺ ነሽ? አንቺ ነሽ መስከረም? ተቀመጥ ከጎኑ ቁጭ በል። እንዴት ልትከተሉ ቻላችሁ? ነግሬክ ነበር ከኔ እንደማታመልጥ። በጣም ብልጥ ሆንክ እንጂ በአንተ ቤት በጣም ብልጥ ነህ። ተሽሎ ተደብቀ ሞታል። እሷ ናት መስከረም? ቆይ ምንድን ነው የምትፈልጉት? እሷን ተዋታውን ምንድን ነው የምትፈልጉት? እኔን አናግሩኝ። ምንድን ነው የምትፈልጉት? ሁሉንም ዘርዝረህ እንድትነግረኝ እፈልጋለሁ። ገብቶሃል? ሁሉንም ነገር። እሺ ስለዚህ አሁን ከዚህ አካባቢ እንሂድ፣ ሄደን እናውራ። ገብቶሃል አይደለ? አሁን ምንም የምትደብቀው ነገር አይኖርህም። መጀመሪያ የሆነ ቃል ግባልኝ። ምንድን ነው ቃል የምገባልህ? በቃ የምንነጋገረውን ነገር ከኔና ካንተ ውጭ እንዳያልፍ። እሱን የምናየው ይሆናል። ስለዚህ ተነስ ተነሽ። እሺ በቃ ወይዘሮ መስከረም እሷ ናት ማለት ነው? አዎ ናት። ለምን እስኪ ንገረኝ። ለምንድን ነው ይሄን ያህል መደበቂያ ያስፈለገው? ይኸውልህ እንግዲህ አንዴ እዚህ ጋር ከደረሳቸው ይቀር ንግግራችን፣ ወሬያችን በእኛ መካከል መቅረት አለበት። እንደዛ ከሆነ እናወራለን። እሺ እንግዲህ እሷም ለተመልካቾቻችን ግልጽ እንዲሆን ምንድን ነው እስኪ አንቺ ወይዘሮ መስከረም ነሽ? አዎ ወይዘሮ መስከረም ነኝ። እንግዲህ ለወራት ከሰፈር ሰው፣ ከጎረቤት፣ ከዘመድ፣ ከጓደኞችሽ ከብዙ ሰው ተደብቀሽ ኖረሻል አይደለ? አዎ። ምንድን ነው የተፈጠረው? እስኪ በቤታችሁ ውስጥ በህይወታችሁ ውስጥ ምንድን ነው የተፈጠረው? እኔም አላውቅም እንደተፈጠረ፣ ግን በቃ ያልጠበቅኩት ነገር ስለተፈጠረብኝ ነው። ምንድን ነው? አንተ ልትነግረኝ ትችላለህ? እኔም ነገሩ እንግዳ ነው። እኔ በህይወት ስኖር እንዲህ አይነት ነገር ተፈጠረ ሲባል ሰምቼም አይቼም ማለቀው ነገር ነው የተፈጠረው። በቃ ጨንቆኛል፣ ምን ማድረግ እንደምችል ማለት። እስኪ ምንድን ነው የተፈጠረው? በጣም የሚገርም የሚደንቅ ጉዳይ ነው። እኔ በወሬ ደረጃ ራሱ ሰምቼ አላውቅም እንዲህ አይነት ነገር። እሷ ላይ የተደረገው ነገር እንዴት ይምጣ ምን ይሁን መሰረቱ ምኑ አይታወቅም። ብዙ ነገር ለማጣራት ለምናን ሞክሬያለሁ እኔ በቃ የለም። እና አሁን ላይ በቃ ሰው ላይ ለመቅረብ እንደዚህ አይነት ነገሮች ምናምን በጣም የሚያሳፈረውን ጉዳይ ስለሆነ በቃ ከሰው መደበቃት ነዛ ነው እንጂ ያፈረባት ወይ በሷ ሚስትነቷን ጠልቼው ምናምን ነገር አይደለም። የህግ ሚስቴ ናት፣ መወዳት ማፈቅራት ሚስቴ ናት። ግን በቃ አሁን የተፈጠረው ጉዳይ ነው ወደ ሰው እንዳላወጣት እንድደብቅ ያደረገኝ ነገር። ምንድን ነው ይሄ ነገር? አሁን ከጠበቅኩትም በክትትላችንም ከሰውም ከሰማነው ይልቅ ሌላ አዲስ ወሬ ነው እየሰማሁ ያለሁት። እስኪ ምንድን ነው የተፈጠረው?